ብሩኬ ብቻ አይደለም ብጉሩ የሁለታቸው ነው። ሀላስ ደስ ብሏቸዋል። በቃ ሀላስ መቸገር አለው። የእሷ ደግሞ ጠቅላላትና ትስጥክ ከፈሯል። የእሷ ደግሞ ልቸው አንድ ላይ ገብቶ ማለት ነው። ዝም በል ፈሪስማን እኔ ግንባር ስማለሁ እንትና ነው ኤፍሬም አሳየው ገዳው በር መስሎኝ እኔ ወጥቼ ነበረ ተፈክቼ ነበር። እኛ እንግዲህ እቃው ላይ ነው የምንወጣው። እሺ ቁንጫ ጋር የለበሳት ጊዜ ያቆማል አለች ኢትዮጵያ። ይኸውልሽ የመዳብ ቤት ስራ ይቆማል በቃ አለች። እውነትሽን ነው ያቆማል። አቁሞ በቃ አንድ ሳምንት አጀንዳ ሆነ ተከናወነ እያሉ ገና እመጣለሁ የሚለውን ማለት ነው ሲጽፍ ማለት ነው ስቶሪ ላይ እሱ ሳይመጣ ነው የምንጠብቀው። እሱ ሳይመጣ ተከናወነ። ወዴት ነበር የሚሄደው? ኮምፓሴ ጠፋ። ይሄንን እንትኑ አገጯን ይዞ ንክስ ያደርጋል። እና ከስር ኮሜንት ሁሉ እኮ አንብቡ እየተባለ ነበረ እኮ የሆነ ሰዓት እኮ ኮማንታተሮች እኮ ከስር እየተሰዳደቡ ነበረ። ይኸውልሽ በጣም አንዳንድ ማይናገር ኮሜንት የማይጽፉ ኮሜንት የሚጽፉትማ እና ቢያንስ ልዴትሽን በኮሜንት ትወጣለሽ። እንደው ቢያንስ እግዚአብሔርን ኮሜንት የማይጽፉ አንዳንዶቹ ሊናደዱ ይችላሉ። ውጭ ምንድን ነው ምናምን ብለው እናደዳሉ። አንዳንዶቹ ያስባላቸው ምን አገባቸው በባሏ እንጂ ምን አይገባም። ሆነ ተከናወነ። ስንት ሰው ፕሮፋይል አድርጎታል መሰለሽ? ትንሽ ቢጠጋጋሪ ተጠጋግቷል እኮ እንትኑን ነው የፈለው። ፍቅር ደግሞ ቀስ በይ። ምን አልኩ አንቺ ማለት ስሜትሽን ነካው። አረ ፍቅርተ ያሉኝ ፍቅርተ ቀስ በይ። እኔ ምን አደረግ? ፍቅርተ ነው ባሌ ራሱ ትዝ እያለኝ እንደሱ እኮ መቅድዬ 7 ሄደች ናት። ስንት ትዝታ አለባት። ደስ በእናትሽ እኔ ብሩኬን ማሳይ እኮ ምን ባሌ አጠገቤ በሆንኩ ሀናን ቪዲዮ ከመጣ አንወርድም። በዛችኛዋ በሰማይ ተሯቤ ከመጣ እዚሁ ነው የምናየው። በዛች ከቀምከን አናየው። ይቺ ውሻ እንደኛን እየሰደበች እኮ ነው። ይቺ መናጤ እንደ በቀደምነትም አለች ገና የሚንጫጫዋል። ወስፌ እንግዲህ ይጀምራሉ መጫጫት። ይንጫጫለች ፋራ ሆነች እኮ እኛ እንጫጫ ፋራ ነች። አሁን ስራና ስራ እንደሆነ እናውቃለን። እውነት መስሏት ነው የምትበላው። እኔ ግን አብዛኛው ስጽፉ በቃ ተነክቶብሻል ስራ እኮ ነው እኛ እኮ እናውቃለን እያላችሁ መጽሐፍ ትላንትና ሀይሚ ድጋሚ ሼር ያደረገችው ላይ ራሱ እግዚአብሔርን ስድብ ነው እንዳለ ተሸከሟት እና ዙሩ እየተባሉ ማለት ነው። ሀይሚን ቆሙ እኮ ሰውም ሰለች። ይኸውልሽ እኔ ደግሞ
የሚያስጠላኝ ኮሜንት ምንድን ነው? ሀይሚና ብሩክ አይለያዩም የምትሉ ላይክ አድርጉ። ይሄ ኮሜንት ዳሜሽን ምን ያፈላሻል ብትይ፣ ይሄ ዳሜን ነው የሚያፈላል። እሷም እኮ ለሽቀላ እኮ ነው፣ ለላይክ ፍለጋ እኮ ነው እንደዚህ ምትል። አንቺ እኮ ላይክ እኮ ምንም አያደርግ፣ ፎሎ ምንም አያደርግ። ድራሿን ማጥፋት ነው እንጂ ችብስብስ ሴት አሰዳቢ አንድ ሴት ልጅ እንደዚህ ነው የሚዘጉኝ። እኔ በጣም የሚዘጉኝ ነገር ይሄ ኮሜንት ነው የሚዘጋኝ። ኧረ ይመጣል። እነሱ ምን ማይሰሩ ስራ አለ? እነሱ እኮ በቀን 4 ሰዓት እግዳለን። ሀላል ነው፣ በሀላል ነው 4 ሰዓት ያገባል። ኦርቶዶክስ ደግሞ በእኛ እምነት እንደዚህ አይነት ቆሻሻ ነገር አይፈቅድም። እመቤትን አይፈቅድም። ደግሞ አይማሉ አንድ ሴት ልጅ ወንድ ልጅ አንቺ መቅዲ አሃናን አንድ ሴት ልጅ አንድ ወንድ ልጅ ሳያቅ ያዥዛ አንድ ሴት ልጅ ግማታን ጥላ ለብርም ቢሆን ግማግሞች ግማዳም ሽንት ቤት አጥባት አይለፍ እንዲያልፍላት ሌላ ነገር አታስብም። ኢትዮበር ብቻ እየሄደች ስርስር እዚህ እንትን ይበሉ ግማግሞች። እኔ እንደዚህ አይነት አላይም። አገር አሰዳቢ ነው። ሴት አሰዳቢ አገራችንን ውድቅ የሚያደርግ የሚያሰድብ በጣም ያስጠላሉ። እግዚአብሔር ሴት ሆነሽ ሴትነትሽን አትታይ። አዲስ አበባን ተጠረቃቅሞ መጥተው ኬትም ተለቃቅሞ አዲስ አበባን ልጆች እንትን ናቸው። እግዚአብሔርን ኧረ ጨዋዎች እንደዚህ የተግማማንትን አይሉ ምነው አሉ። ይኸው አታዩም እንዴ? የእነገነት ንጋቱ ልጆች ኢትዮ ባላቸው እነ ማ ኢትዮ ባላቸው ምነው እንደዚህ የተግማማ ስራ ይዘው አልመጡ? ቤተሰብ አስተማሪ የቷ ገነት ገነት ንጋቱ? ኧረ እንደ እሷ ልጆች እኮ ቤተሰብ ፋሚሊ አስተማሪ እኮ ነው። አንቺ ተማሪ ናቸው እነሱ። እሱ ልጅ የለንም ብለው ምነው የቆሸሸ ስራ አይሰሩ? ጥሩ ነገር ነች። እስናን ይሄ ደግሞ ካደቻቸውን ይዞ ትክክለኛ ወልዳ ነው እንዴት ሆና ታዲያስ ወልዳ እንዳላመልኩ ታውቂያለሽ? ንጋቱ ለምን እንዳላመልኩ ታውቂያለሽ? ውሸት ነው ያ ልጅ ማለሽ። ኧረ ዝም ልጅ አልወለደችም። እኔ ቀርታ አድርግልኝ ወይ የሰው ልጅ እያሳደገች ነው እያሳደገች ነው። ከማንትን አምጥታ ልጇ አንድ ሴት አይደለችም? በዛ ነው እንጂ አይደለም። ለምን መሰለሽ ብታረግዝ ኖሮ ብትወልድ ኖሮ ቢያንስ የኢትዮጵያ ሴቶች ያረግዙት በመሻወር ይላሉ። ቅብጥር ሴዳ ማይለ ጎዴት ናት ቻው የነበረ ቆይታ ምትለው ለሆነ ሰው እኮ አይናገርም እኮ ጥረግ ለሁላችንም ወይ ስናረጋ የሰው ልጅ ነው የምታሳድገው። እኔ ምን ቆይ እኔ የምመስለኝ ማለት ነው ሴትዮዋ ልጇ የማደጎ አረግዛ ነበረ ድራማ ነገር አይሰሩም። ማርያምን እውነተኛ እንትን ነው የሚያመጡት። እንዴት በረችን እንትን አትበሉ። ልጅቷን እኮ ትደብቃለች። ግን እኮ ታዲያ ልጅቷን ትደብቃለች። አልፈለገችማ። ኧረ ታሳያለች። እንዲህ ጀርባ ነው ፊቷን አሳይታ አታውቅም። መቅድዬ ጀርባን የምታሳየው ጋሽ ታመጣለች። ለምን ሰው እንደወለደች እንዲያውቅና ይቺ ልጅ በኋላ ከማደጎ እንዲባሉ አይፈልጉም። አንዳንድ ገባሽ? ሌላ ነገር እንዳይፈጥርባት እንደዚህ የሚያደርጉ ብዙ አሉ። ሌላ ቦታ ቆይተው ወልጄ መጣሁ ብለው የሚሉ አሉ እኮ ከማደጎ አምጥተው። ለምን ቤተሰብ ሌላ እንትን እንዳይላቸው። ጨዋ እግዚአብሔር ልጅቷ ራሱ ጨዋ የተማረችው ራሱ እኮ እንደ እናንተ እኮ ነርስና ዶክተር ራሱ እንድንለይ እኮ አላደረጉም። አጃጇል ምንም ነርስም የለ ምንም ዶክተር የለ። ቆሻሻ ስራ እየሰሩ ኢትዮጵያ ልገባ ነው። ጸሎት አድርጉልኝ። ማይላም ሰላም ግቢ ኢትዮጵያን ችግርን ረሽኛቸውና ግቢ። በዶላር ስገቢ በትኝበት ኤርፖርት ስደርሺ ማለት ነው።
እንዳመጪ ማይላብ አሁን ይገባሉ። ሙሽዬ እኮ ምንድነው በሁለት እኮ ቀጠሮ አላት። በደንብ አድርገሽ አጣጥሚውሽ አጣጥመሽ በደንብ ጥቂሹን በደንብ አድርገሽ ቁርጥመሽ ቢዩ ልንገርሽ ብዬ ነው። በሁለት ቀጠሮ አላት እንዴ? እሱ ገና ከሪፖርት ነው የሚጀመረው። ወደ ቤትም አትገባም። አንቺ ደግሞ ምን ሆነሽ ነው? ምነው ይሄን ያክል እኮ አናቷን ያልወጣ ምናሽ ጭፈራው ባልጋ ወዛወዜልኝ የደረቅ ፍራሽ ላይ ወገብሽ ቆመሽ እዚህ ስትሰሪ ከርመሽ ቆይተሽ ደግሞ ስታገኙ ማለት ነው። በልተሽም በልተሽ ራሱ መጠግቢያ ጥቂሽ ይጣፍጥሻል። ቀላል ይጣፍጣል መሰለሽ። እናንተ ሰዎች ዛሬ ማስወራችሁኝ እኮ የኔማ ተለጥፌ ሆነማ ዛሬ አብዳለሁ። ኧረ ምኑን ሰጠሽ ነው? ኧረ ምኑን ሰጠሽ ነው የምትይው? ማይላፍ አሁን ሰሞኑን ለከዚህ ስር ቁጭ ብለሽ ከኛ ከፍሬ ወሬ እንትን ወስደሽ ሄድሽ አይደለም? እንዲህ ነው እንደ ለካ አሁን ደግሞ ሰውዬሽ አንድ የሚሰራ ከሆነ 7 ነው ብለሽ ደግሞ እንዳታስቸግሪው እንዳቅሙ ይሄድ ስናቃለሁ መስዬ ነች። በደንብ ሰላም ብላ እሺ ዘግቼ ላመጣ አሁንም ረገጣ ከዛ ስንሽ ከረከር ያደር ነው። ይሄ ራሱ እግዚአብሔርን አንድ ትውስታ ነው። ወይኔ መድኃኒዓለም ሲባሉ ከእነሱ ጋር ተከራክር ይሄዳል። አያንም ደለ በቃ ሰላም ደሩ እንቅልፍ የመጣኔ እና ናንኮ ልንዝዋል ሌላ ረክላታለሁ ዛት ያ ቤትማ ተመልሰን እንሄዳለን። ጎዝ በረገጣ ሲመጣ ደስ ይላል። ረገጣቸው በጣም ነው የሚያምረው። ታደስ ወይኔ የእኛ ነገርማ ትሞርታል። ታደስ በደንብ ነው እንጂ አሁን ዛሬ ማናት ያወራው ፊቱ 100 ሰው መጥቶ ይሆንሽ። አሁን እናንተ ምን እንደምትሰሙ 100 ምናምን ነበር እየተነሳ 100 አይደለም። ቪዲዮ ከመጣ በዚህ ይታያል። አሁን ጥያቄ ጠየቁት። አሁን እናንተ ግን እንዳትቀሩኝ በመብነን ለናሃና ልንገር ብዬ ተከተል አለቀሰች አለች። የ3 ዓመት ልጅ አይደለች። አባቷ ሲሲማኝ ምናምን ወይኔ ጉዴ ስቅለሽ ብታይ ለምን ደመስማ ትለዋለች። ምን ችግር አለው? ትምህርት ቤት ሄዳ ጥያቄ ስትጠየቅ አባቴ እናቴ ስሚ፣ እዚህ ሀገር ወደ ስራ ሲሄድ ከስራ ሲመጣ ይሰምሻል። አይደለም እኔ አሁን ስም ወይን ቆማ ታያለች። ሊያምጥ ቡስ ለማማን ላይ ትለዋለች። እስክቲ ምናምን ብሏት ይዟት እንግዲህ የአንድ አሞ ስናደርግ ብትነቃ እሱ የምን ጦርነት እንደሚመጣ በለው። እንደዚህ አይነት ልጆች ብቻ ክፍል ታሰሪና መቆለፍ በቃ። ለምን ቆልፋ ትቀልጃለሽ? አንድ ደግሞ ልንገርሽ፣ እግዚአብሔርን ነው የምልሽ። እዚህ የጎረቤታችን ልጅ ነው እና ቁም ነገር ይሄ ምንም እንትን ውሸት አይደለም። ማርያምን ቤተሰብ አንድ ክላስ ነው። ኦኬ አንቺ ቆሜታ ታንተ ቤታ ኢትዮጵያ ዝም ብላ አልመጽፈው። ከዛ ልጁ ለካስ ለሊት 4 ዓመት ልጅ ነው። እዚህ ጎረቤት ያው መጣ ሄደችው ማለት ነው። ለካስ ሁለቱ ሲያረጉ ያይልሻል። ምን አረጋ አንተን ቡና ጠጭ በላይ ልጅ ልጅሽ ቢሄድ እመቤቴን ነው የምላችሁ። አንጅሬም አርሰኔ ብሎ አርሴማን መኝታ ቤት ብሎ ይወጣል። ከዛ ማማ ብላ ስትጨው ገብቼ እንዴት ጆሮ ጉንዱ ከዛ ኬታ ባይ ተክራለሁ። አባቴ እናቴ ላይ እንደዚህ ይወጣል አላለ እናቷ ላይ አልበርታችበት ትንሽ እንዲያልኳት እግዚአብሔር መስጋ አንቺ ያምሻል እንዲያልኳት እንዴት ልጅሽ
ለፊት እንደዚያ ነገር ታደርጊ ብላ ልጅ ወልዳለች። የሚገርምሽ ነገር እንዴት እሱ አሞ ተኝቶ እያየ ነው። አንድ ክፍል ነው ክፍላቸው። ከዛ ለጆርጅ ለባሌ ነገርኩት ማለት ነው። ሁለተኛ አብሯት